በሶማሊያ ክልል ጅጅጋ ከተማ የሚገኘው የመድኃኔዓለም ቤተክርስቲያን በተደራጁ ሰዎች ጥቃት ሙሉ በሙሉ መፍረሱን የሶማሊያ ክልል ሀገረ ስብከት አስታወቀም። የፋኖ አመራሩ አቶ እስክንድር ነጋም ጽምዶ የተባለው ቡድን ጸረ አማራ ነው አለም። ዋና አስተዳዳሪው በታጣቂዎች ተገደሉ። በመጨረሻም አቶ ገዱ አንዳርጋቸውን በተመለከተ በማህበራዊ ሚዲያ ገጽ ሲዘዋወር ያገኘነውን መረጃ ወደ እናንተ እናደርሳለን። ሰላም ጤና ይስጥልን ውድ የረመጥ ሚዲያ ቤተሰቦች እንደምናላችሁ። ይህ ረመጥ ሚዲያ ነው። የሰዓቱን አበይት ወሬዎች ይዘንላችሁ ቀርበናል። ወደ ዝርዝሩ እናልፋለን። እስከ ዝግጅታችን ፍጻሜ ድረስ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። ላይክ፣ ሼርና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። በሶማሊያ ክልል ጅጅጋ ከተማ የሚገኘው የመድኃኔዓለም ቤተክርስቲያን በተደራጁ ሰዎች ጥቃት ሙሉ በሙሉ መፍረሱን የሶማሊያ ክልል ሀገረ ስብከት አስታወቀም። ጥቃቱ ማንነታቸው ባልታወቁ ነገር ግን የተደራጁ ባላቸው አካላት መፈጸሙን አረጋግጧል። ይህንን አሳሳቢና ህገወጥ ድርጊት ተከትሎ የክልሉ መንግስትና የሚመለከታቸው የጸጥታ አካላት በአስቸኳይ ጣልቃ በመግባት ህግና ስርዓት እንዲያስከብሩ እንዲሁም አጥፊዎችን ለፍርድ እንዲያቀርቡ ሀገረ ስብከቱ ጥብቅ ጥሪውን አስተላልፏል። በቅርቡ በጅጅጋ ከተማ የሚገኘው መድኃኔዓለም ቤተክርስቲያን ህንፃ መቅደስ በተደራጁ አካላት ሙሉ በሙሉ ፈርሷል በሚል በሶማሊያ ሀገረ ስብከት በኩል የተገለጸው ዜና የዚህ ተከታታይ መከራ ማሳያ ነው ያለ ሲሆን ይህ ድርጊት የአንድን ህንፃ መፍረስ ብቻ ሳይሆን የአንድን ጥንታዊ እምነት ተከታዮች ልብ የሰበረና የሃይማኖት ነጻነት መብትን በጽኑ የፈተነ መሆኑ ተዘግቧል። የፋኖ አመራሩ አቶ እስክንድር ነጋም ጽምዶ የተባለው ቡድን ጸረ አማራ ነው አለም። የፋኖ አመራር የሆነው አቶ እስክንድር ነጋ ጽምዶ ጸረ አማራ ነው፣ አልሞትኩም፣ ከበርካታ የግድያ ሙከራ አምልጫለሁ ብሏል። የፋኖ አመራሩ አቶ እስክንድር ነጋ ከዶቸቨሌ ጋር ባደረገው ቃለ ምልልስ ህይወቱን ለማሳለፍ ከተደረጉ በርካታ የግድያ ሙከራዎች ማምለጡን በመግለጽ በህይወት መኖሩን አረጋግጧል። በቃለ መጠይቁ ወቅት በቅርቡ ስለተመሰረተው ጽምዶ ጥምረት ተጠይቆ በሰጠው ምላሽ እስክንድር የጥምረቱ ዋነኛ መለያ ጸረ አማራነት እንደሆነ ተናግሯል። ይህ እኛ ብቻ የምንለው ሳይሆን መላው ዓለምም ቢሆን እነዚህን ኃይሎች የሚያውቃቸው በጸረ አማራ ባህሪያቸው ነው ሲል አጽንኦት ሰጥቷል። አክሎም ጥምረቱን መሰረተ የተባለው የታጣቂ ኃይሉ አመራር በህጋዊ መንገድ ያልተመረጠ በመሆኑ አጠቃላይ ሂደቱና አመራሩ ህገ ወጥ ነው ሲል ኮንኗል። እስክንድር ነጋ ለረጅም ዓመታት በጋዜጠኝነትና በሰብአዊ መብት ተሟጋችነት የታወቀ እንዲሁም ሰላማዊ የፖለቲካ ትግልን በጽናት በመምራት የሚታወቅ እንደሆነም ዘገባው አትቷል። በመሆኑም ከሰላማዊ ትግል ወደ ብረት አንስቶ መታገል ውስጥ መግባቱና አሁን የሚያንጸባርቃቸው አቋሞች በፖለቲካው መድረክ ላይ በርካታ አንድምታዎች እንዳሏቸው ነው የተገለጸው። እስክንድር ጥምረቱን ህገወጥ ማለቱ በፋኖና በታጣቂ ኃይሎች መካከል ያለውን የውስጥ የአመራር ውድድርና የስልጣን ሽኩቻ ያመላክታል የተባለ ሲሆን የትግሉ ተቀባይነት የሚረጋገጠው በህዝባዊና በዲሞክራሲያዊ ውክልና እንጂ በኃይል አይደለም የሚል መልእክትም እንዳለው ተዘግቧል። ዋና አስተዳዳሪው በታጣቂዎች ተገደሉ። በኦሮሚያ ክልል ሰሜን ሸዋ ዞን ደገም ወረዳ ነሐሴ 17 ቀን 2018 ዓ.ም በደረሰ ጥቃት የወረዳው ዋና አስተዳዳሪ አቶ ተፈራ ደሴ መገደላቸው ተነገረም። ጥቃቱ የተፈጸመው በወረዳው አኖ ቀሬ ቀበሌ ውስጥ ሲሆን በተመሳሳይ የቀበሌው ሊቀመንበር አቶ አስፋ ወሰን ኃይሌን ጨምሮ ሌሎችም ሰዎች አካላዊ ጉዳት ደርሶባቸው በሰላሌ ዩኒቨርሲቲ ስፔሻላይዝድ ሆስፒታል ሕክምና በመከታተል ላይ ናቸው ተብሏል። በዕለቱ በመንግስት የጸጥታ ኃይሎችና በታጣቂዎች መካከል የተኩስ ልውውጥ ሲደረግ እንደነበር የጠቀሱት የዞኑ የጸጥታ መዋቅር ምንጮች ለጥቃቱ በክልሉ የሚንቀሳቀሰውን የኦሮሞ ነጻነት ሰራዊት ተጠያቂ አድርገዋል። ታጣቂ ቡድኑም ሆነ የዞኑና የክልሉ አስተዳደር አካላት ስለ ሁኔታው እስካሁን የሰጡት ይፋዊ መግለጫ የለም። በሰሜን ሸዋ ዞን በመንግስት ባለስልጣናት ላይ ጥቃት ሲፈጸም የመጀመሪያው አለመሆኑ የተገለጸ ሲሆን ቀደም ሲል የሱሉልታና የወጫሌ ወረዳ አስተዳዳሪዎችን ጨምሮ በርካታ የዞኑ ኃላፊዎች በተመሳሳይ ግድያ ተፈጽሞባቸዋል ተብሏል።
በመጨረሻም አቶ ገዱ አንዳርጋቸውን በተመለከተ በማህበራዊ ሚዲያ ገጽ ሲዘዋወር ያገኘነውን መረጃ ወደ እናንተ እናደርሳለን። አቶ ገዱ አንዳርጋቸው በአሜሪካ በፓርኪንግ ስራ ላይ ተሰማርተዋል ይላል ጽሑፉም። በመቀጠልም ጽሑፉ ሲያብራራም አቶ ገዱ አንዳርጋቸው በኢትዮጵያ ፖለቲካ ውስጥ ትልቅ ተጽዕኖ የነበራቸው የአማራ ክልል ፕሬዝዳንትና የሀገሪቱ የውጭ ጉዳይ ሚኒስትር ሆነው ያገለገሉ መሪ ነበሩ። በከፍተኛ ስልጣን ማዕረግ ላይ በነበሩበት ወቅት የህዝብ ሀብት መዝበራቸውና ዛሬ በባህር ማዶ በሚደረግ ማንኛውም ህጋዊ ስራ ተሰማርተው በላባቸው ለመኖር አለመሸማቀቃቸው የሚያስደንቅና ትልቅ አስተምሮ ያለው ጉዳይ ነው ይላል ጽሑፉ። በሀገራችን የፖለቲካ ባህል ውስጥ ስልጣን ላይ የሚቀመጡ ሰዎች ህዝብን ከመጥቀም ይልቅ ለራሳቸውና ለቤተሰቦቻቸው ሀብት ሲያካብቱ ማየት የተለመደ በሆነበት ሁኔታ በንጹህ እጅ ወጥቶ በቅንነትና በክብር በራስ ላብ መኖር የስነ ምግባር አርያነትን ያሳያል። ስራ ምንም ይሁን ምን በህጋዊና በሐቅ መንገድ የሚገኝ ገቢ ሁልጊዜም ኩራት እንጂ ውርደት አይደለም። የአማራ ክልል ፕሬዝዳንት በኋላም የኢትዮጵያ የውጭ ጉዳይ ሚኒስትር የነበሩት አቶ ገዱ አንዳርጋቸው በስደት ሀገር አሜሪካ ውስጥ በተራ የመኪና ማቆሚያ ወይም ፓርኪንግ ስራ ላይ ተሰማርተው አየኋቸው ይላል ጽሑፉን ያዘጋጀው። በመጀመሪያ ደረጃ ውስጤ አዘነ። ነገር ግን የሀገራችንን ፖለቲካዊና ማህበራዊ እውነታ ጠለቅ ብዬ ስቃኝ አግራሞቴና አክብሮቴ በዛም። በሀገራችን የፖለቲካ ታሪክ ውስጥ ስልጣን ላይ የወጣ ሰው የህዝብና የሀገርን ሀብት ዘርፎ በሚሊዮኖች የሚቆጠር ዶላር በውጭ ሀገር ባንክ አካብቶም የቅንጦት ህይወት ሲኖር ማየት የተለመደ ሆኖ ነበር። አቶ ገዱ ግን በከፍተኛ የስልጣን ማዕረግ ላይ በነበሩበት ወቅት በሙስና ሳይጨማለቁ የህዝብን አደራ ጠብቀው መውጣታቸውን ዛሬ የሚያደርጉት ጥረት ሕያው ምስክር ነው። በሁለተኛ ደረጃ ከከፍተኛ የመንግስት ኃላፊነት ወርዶ ማንኛውንም ህጋዊ ስራ ለመስራት አለመሸማቀቅ ስነ ልቦናዊ ጥንካሬና የሞራል የበላይነትን ይጠይቃል። በላብ አድርቆና ጥሮ ግሮ መብላት እንጂ የሰረቁትን መብላት ነው የሚያሳፍረው። ስራ አይናቅም። በሐቅ የሚኖር ህይወት ደግሞ ሁል ጊዜም ዘላለማዊ ክብር አለው። ከዚህ አጋጣሚ የምንማረው ትልቅ ትምህርት አለ። ስልጣን ጊዜያዊ ነው። ዛሬ የተቀመጥንበት ወንበር ነገ የለም። ዋናው ነገር በንጽህና ማገልገል ነው። ሐቅ አይወድቅም። በሙስና ያልተበከለ እጅ በማንኛውም የህይወት አጋጣሚ ቀና ብሎ ይሄዳል። ስራን አለመናቅና በራስ ላብ መኖር የትኛውም ቦታ የሰው ልጅ ትልቅነት መለኪያ ነው። ለአቶ ገዱ አንዳርጋቸው ላሳዩት የሞራል ብቃት፣ የህሊና ንጽህናና የስራ አክብሮት ትልቅ ምስጋናና አክብሮት አለኝ ይላል። እርሶም ይህንን በተመለከተ ያሉትን ሐሳብ በአስተያየት መስጫ ሳጥኑ ላይ ያስቀምጡልን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ጤና ይስጥልን።